በቃ ማንንም አስባ ፍሪክ ናችሁ። በቃ እናንተ በጣም ነፃ ያወጣል። እኔም ነፃ መውጣት ስለምፈልግ እንኳን በሰላም ወደ ዩቲዩብ ቻናሌ በሰላም መጣችሁ። ኢዮብ ነኝ። ቲክቶክ ላይ አንድ ቻሌንጅ አስጀምሬ ነበረ። እዛ ላይ የምለቃቸውን ቪዲዮዎች እንዲሁም ደግሞ አስተማሪና ለእናንተ ይጠቅማቸዋል ብዬ የማስባቸውን ቪዲዮ ወደዚህ በማምጣት ሪያክት እናደርግበታለን። ለዛሬ መረጥኳቸውን እስቲ አብረን ሪያክት እናደርግ። ወደ ቪዲዮ እንሂድ። ይህ ቪዲዮ ዛሬ በማህበራዊ ሚዲያ ላይ በጣም መነጋገር የነበረ ቪዲዮ ነው። እህትና ወንድማማቾች ናቸው እና በጣም የሚያስገርም ፍቅር፣ የሚያስቀና ፍቅር፣ እውነተኛ ፍቅር በጣም ታይቶባቸዋል። በጣም ብዙ ሰዎች ስሜታቸውን ሲገልጹ ነበረ። እኔም በጣም ስለነካኝ እንድታዩት ስለፈለግኩ ወደ እናንተ ይዤ መጣሁ። ወደ ቀጣይ ቪዲዮ እንሂድ። ይህንን ልጅ ያገኘነው ወንጪ ለመዝናናት በሄድንበት ጊዜ አካባቢውን በምቀርጽበት ጊዜ ላይ ነው የተመለከትኩት። የአንድ የ4 ዓመት ልጅ የ3 ሊትር እቃ ይዞ ውሃ ወደ እናቱ ሊያደርስ እየሄደ ነበር። በጣም አንጀቴን ነበር ይበላኝ እና ይህን ቪዲዮ ሪከርድ ካደረግኩ በኋላ ፖስት አደረግኩት። በጣም ብዙ ሰዎች የኔ ህይወት፣ የኔ የልጅነት ህይወት እያሉ ሲናገሩ ነበር እና ማህበረሰቦቹ በጣም እንግዳ ተቀባይ ናቸው። በጣም በደስታ ነበር ሲቀበሉን የነበሩት። ሌሎችም ልጆች ነበሩና እነዛንም ልጆች አብረውን የነበሩ ልጆች፣ እነዛ የምታዩዋቸው ህፃናት አግዘዋቸው ቤታቸው አድርሰው ነበር። ነገር ግን እግዚአብሔር ከረዳኝ በቅርቡ ሄጄ ይህንን ልጅ እንደማገኘው ተስፋ አደርጋለሁ። ወንጪ በጣም በተፈጥሮ መስህቧ በጣም የምትገርም የሀገራችን ክፍል ናትና ሄዳችሁ እንድታዩትም ለማበረታታት ተወዳለሁ እና ማህበረሰቦቹንም እንድታገኟቸው ጥሩ ግንኙነት እንዲኖራቸው እዛ አካባቢ ላይም እንዴት ነው የሚኖሩት የሚለውን ነገር እንድትመለከቱ ስለምፈልግ ነው ፖስት ያደረኩት። ተቸገርን ብለውኝ አይደለም፣ ነገር ግን በህይወት አቅጣጫ ውስጥ ሲጓዙ አግኝቻቸው ነው እንጂ ችግር አጋጥሟቸዋል የሚል አይነት ቪዲዮ አይደለም። ግን ስትሄዱ ብታገኟቸው በጣም ደስ ይለኛል ለማለት ያክል ነው። ወደ ቀጣይ ቪዲዮ እንሂድ። ይቅርታ ነፃ ያወጣል። እኔም ነፃ መውጣት ስለምፈልግ በቲክቶክ ዘመኔ ያስከፋችሁ፣ ያስቀየምኳችሁ ካላችሁ ይቅርታ እንድታደርጉልኝ ይቅርታ ጠይቃችኋለሁ። ያው ነፃ የሚወጣው ይቅርታ የሚጠይቀውም ይቅርታ የሚያደርገውም አይደለ? ስለዚህ ይቅርታዬን እንደምትቀበሉ ተስፋ አደርጋለሁ። መጽሐፍ ቅዱስም እንደዚህ አይደለም የሚለው? እርስ በርሳችሁ ትዕግስትን አድርጉ፣ ማንም በባልንጀራው ላይ የሚነቅፈው ነገር ካለ ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተም እንዲሁ አድርጉ ይለናል ቆላስይስ 3:13 ላይ። ስለዚህ ይቅርታችሁን እንዳደረጋችሁልኝ ተስፋ አደርጋለሁ። እና እንግዲህ በእውነት ነፃ ለመውጣት ይቅርታ ማድረግ ለራሳችን ነው ትልቁ ጠቀሜታው። እኔ በህይወቴ ስላየሁት ነው። በህይወቴ አንድ ቂም ይዤ ነበረና ያንን ነገር ስተው ሳቆም ለእግዚአብሔር ስሰጥ ይቅር ስል ያለኝን ነፃነት ልነግራችሁ አልችልም። እና በእውነት ሰዎች ላይ ቂም ይዛችሁ የምታውቁ ሰዎች ካላችሁ፣ እስካሁን ድረስ ይዛችሁ ለመበቀል የምታስቡ ሰዎች ካላችሁ እግዚአብሔር ጣሉት። ይቅርታ ካሏችሁ ደግሞ በእውነት ይቅር በሏቸውና ነፃ እንድትወጡ ለማበረታታት በድጋሚ እወዳለሁ። በአውትሪች እና በሶሻል ሚዲያ በትጋት ወንጌልን እያገለገሉ ካሉ ጥቂት ወንድሞቼ መካከል ዛሬ አንዱን ወንድሜን ቶሚን ወደ እናንተ ይዤ መጥቻለሁ። እንግዲህ የወንጌል ቤተሰብ የሚል ህብረት አላቸው። ወንጌልን በትጋት ያገለግላሉ። እግዚአብሔር አብስቶ ይባርካችሁ ማለት እወዳለሁ። ስለ እናንተ እግዚአብሔርን አመሰግናለሁ። ትጋታችሁ አይወሰድ፣ ይጨመርላችሁ፣ ጸጋውን ያብዛላችሁ ማለት እወዳለሁ እና ቤተሰቦች እንግዲህ የቲክቶክ አካውንታቸውን ከስር ሜንሽን አድርጌ እንደዚህ አይነት ሰዎችን በደንብ ማበረታታት አለብን ብዬ አስባለሁ። ምክንያቱም አንዳንድ ጊዜ ወንጌል ሁላችንም መመስከር አለብን።
ስንመሰክር ግን በተለያየ ነገር ሊሆን ይችላል። አንዳንዶቻችን በተሰጠን ጸጋ በመመስከር አውትሪች እየወጣን ክፍለ ሀገር ሚሽነሪ ሆነን ልንመሰክር ልናገለግል እንችላለን። አንዳንዶቻችን ደግሞ በህይወታችን ወንጌልን መመስከር አለብን። የእግዚአብሔር ልጆች መሆናችንን ሰዎች እኛን ሲያዩ ማወቅ አለባቸው። ሌላኛው ደግሞ የተባረክን ከሆነ ፋይናንሻሊ በጣም ስትሮንግ የሆንን ሰዎች ካለን ወንጌልን እያገለገሉ በገጠራማ ሰዎች መኪናም ኢቭን መሰረተ ልማት ወዳልተሞላበት አካባቢ ለሚሄዱ ሰዎች እዛ ድረስ እየሄዱ እየተቸገሩ ለሚያገለግሉ ሰዎች ገንዘባችንን በመስጠት አገልግሎት ይፋጠን ዘንድ ይሮጥ ዘንድ መትጋት አለብን፣ ማገልገል አለብን ብዬ አስባለሁ። እና እነዚህንም ወንድሞችን እነ ቶሚ የወንጌል ቤተሰብ የሚል ህብረት ሚኒስቴር ያላቸውና በጣም አዲስ አበባ አካባቢ ላይ በብዛት በተደጋጋሚ ጊዜ ያለማቋረጥ ወንጌል ይመሰክራሉ። ሰው ለማበረታታት ያክል ነው ቲክቶክ ላይ የሰራሁት ይህንን ቪዲዮ በቅርበትም አውቀዋለሁ እና ዩቲዩብ ላይም ደግሞ እናንተ ቤተሰቦች ብታያቸው መልካም ነው ብዬ ስላሰብኩ ወደዚህ ይዤ መጣሁ። ወደ ቀጣይ ቪዲዮ እንሂድ። አባ አባት ቀን 2 ጠዋት በሰላም አሳድረው ወደዚህ ጠዋት ያደረሰን ቅዱስ ጌታና ኃያል አባት ሆይ እናመሰግንሃለን። በምሽቱ እንደገና እንድናመሰግን ይህችን ቀን ያለ አንዳች ኃጢአት እንውል ዘንድ እርዳን። በጌታችን በኢየሱስ ክርስቶስ ስም እንለምንሃለን። ይህንን ሐሳብ እናሰላስለው። የእግዚአብሔር ልጅ ነኝ። ስለዚህ እግዚአብሔር አባቴን አከብረዋለሁ፣ እወደዋለሁ፣ ታዝዘዋለሁ። እርሱም በኢየሱስ ክርስቶስ ወደ እርሱ የሚመጡ ሰዎች ሁሉ አባት እንጂ የኔ አባት ብቻ እንዳይደለ እገነዘባለሁ። ስለዚህ እኔ የክርስቲያኖች ሁሉ ወንድም ነኝ። እግዚአብሔር ሰዎች ሁሉ ልጆቹ እንዲሆኑ ይፈልጋል። እግዚአብሔር ሰዎች ሁሉ ልጆቹ እንዲሆኑ ይፈልጋል። እኛስ ብዙ ወንድሞች እንዲኖሩ እየታጋን ነው፣ ወንጌል እየመሰከርን ነው። አሜን። እግዚአብሔር ብዙ ልጆች እንዲኖሩት ይፈልጋል። እኛስ ብዙ ቤተሰቦች፣ ብዙ ወንድምና እህቶች እንዲኖሩን እንፈልጋለን። ያ ከፈለግን እኮ በቃ ማገልገል አለብን፣ መመስከር አለብን። ብዙዎችን ከድቅድቅ ጨለማ ወደሚደነቅ ብርሃን መምራት አለብን። ድነት የሚገኝበትን ትክክለኛውን ትምህርት ማስተማር አለብን። ወንጌልን በድፍረት መመስከር አለብን ሳንፈራ እና እግዚአብሔር ይርዳን እንድንመሰክር። ጸጋና ሰላም ይብዛላችሁ። ተባረኩ። ወደ ቀጣይ ቪዲዮ እንሂድ። ወጣቶች ተዉ፣ ይሄ ትራማዶል ይቅርባችሁ። አይስ ተዉ፣ አታስምሩ። ማውራ ይገባችኋል እናንተ። አትወጋጉ። ትወጋጉልኛላችሁ በኢንሱሊን ስሪንጅ በስሪንጃችሁ። እኔ ወላችሁ ተማሪ ነኝ፣ የሄልዝ ተማሪ፣ የጤና ፋርማሲስት። ተዉ፣ በስፕራይት የምትጠጧትን ነገር ይቅርባችሁ፣ ይቅርባችሁ። ግድ የላችሁ መጨረሻችሁ። አሁን እኮ በቃ ማንንም አሰማ ፍሪክ ናችሁ። በቃ እናንተ በጣም በቃ የራሳችሁ ሙድ ውስጥ በቃ ፍሪ ስፒሪት ምናምን። እኔ ምን ልበላችሁ? ምን ትክክለኛ ምክር ነው የተናገረችው። እውነት እህቴ ላመሰግንሽ እወዳለሁ። እኔ ይህንን ምክር ስሰማ ራሴን ወደኋላ ከ8 ዓመት በፊት ከ9 ዓመት በፊት የነበርኩበትን ጊዜ እንዳስታውስ አድርጎኛል። እግዚአብሔር ከድቅድቅ ጨለማ ወደሚደነቅ ብርሃን ሲያመጣኝ ነፃ ሊያወጣኝ ነው። በፊት ግን በስርዓት ውስጥ ነበርኩ። በጣም በብዙ ሱስ ውስጥ ነበርኩኝም። በጣም በብዙ ሱስ ውስጥ የነበሩ ጓደኞች ነበሩኝ። ወጣቶች የምትሰሙ ካላችሁ የምር ስላለፍኩበት ፔኑንም ስለማቀው ጥቂት ነገር ልናገር ብዬ ስላሰብኩ ነው ወደዚህ ይዤው የመጣሁት። ድንገት ይህንን ቪዲዮ እያያችሁ ያላችሁ ካላችሁ በሱስ ውስጥ እያለፉ ላሉ ለምታውቋቸው ለቅርብ ሰዎቻችሁ እንድትልኩላቸው ላበረታታችሁ እወዳለሁ። ያው በዛ ውስጥ እያለው ብዙ አሁን ላይ አዲስ የሚባሉ የሱስ አይነቶች እንደመጡ ለመስማት ችያለሁ፣ ለማወቅም ችያለሁ። ከልጆችም ጋር በቅርበት ስለምሰራም አንዳንድ ነገሮችም ለመረዳት ችያለሁ። በጣም ፓፍ እንል ነበረ፣ እንቅም ነበረ፣ ሽሻ እንስብ ነበረ፣ እንጠጣ ነበረ። በቃ አሉ የተባሉት ሱሶችን ፉል ፓኬጅ እንጠቀም ነበረ በሰዓቱ። እና በዚህ ህይወት ውስጥ ግን አንድ ልጅ ነበረ ሚስጥሩን የማይናገር ዝም የሚል እና ዝምተኛው ነበር የምንለው። እና ኦቨር ወስዶ ራሱን አጠፋ። ሁለተኛ ሌላም የምናውቀው ልጅ እንደዚሁ ፓፍ ብሎ እቤት ውስጥ ራሱን አንቆ ገደለ። መጨረሻው ተስፋ መቁረጥና ራሳችንን እንድናጠፋ ነው የሚያደርገን። እውነት እግዚአብሔር ባይደርስልኝ ዛሬ እዚህ ጋር ቆሜ በዚህ ስክሪን ዩቲዩብ ላይ ወይንም ደግሞ ቲክቶክ ላይ እንቅስቃሴ አልሰራም፣ ወይንም ደግሞ ለመምከር አልችልም ነበረ። በቃ ኢዮብ የሚባል ልጅ ነበረ። በ20 ዓመቱ በሆነ ሰዓት የሆነ ነገር ጀመረ። በቃ ሞተ፣ አለፈ፣ እረሳለሁ።
መረሳት ትርጉም የለውም። በዚህ ምድር ላይ እስከመጣን ድረስ እስካለን ድረስ እግዚአብሔር በእኛ ውስጥ ሊሰራ የወደደውን ነገር ሰርቶ ፈጽሞ ማለፍ አለበት ብዬ አምናለሁ። እኛ ተራ አይደለም፣ በአምሳሉ የተፈጠርን ክቡር ፍጥረት ነን እና ወንድምና እህቶቼ በእውነት በሰዓቱ ሰው ሲመክረን በጣም ይሰለቸኝ ነበር መስማት። በጣም ነው የሚሰለቸኝ ምለው የሚመክረኝ ሰው ሲመጣ ራሱ ይሄድ ነበር እና ምን ለማለት ነው ይጠቅማል። ግን ቆም ብላችሁ ለመወሰን ሞክሩ። የሚረዳችሁን ሰው ፈልጉ። ከዛ ህይወት ውስጥ እንድትወጡ በደንብ ሊረዳችሁ የሚችልን ሰው ፈልጉ። ከዛ አካባቢያችሁን ቀይሩ፣ ጀማውን ፍቱት። በቃ ለትንሽ ጊዜ ነው። ካለው ሰርክል ለመውጣት ራሳችሁ ሞክሩ፣ ወስኑ። የውሳኔ ሰዎች መሆን አለባችሁ ብዬ አስባለሁ። አካባቢዎቹን ወደ ምን መቀየር አለባችሁ? ወደ ጥሩ ነገር፣ ተስፋ ወደሚታይበት ነገር፣ ተስፋ የሚሸትበት አካባቢ፣ ተስፋን የሚናገሩ ሰዎች አካባቢ ላይ መሆን አለባችሁ ብዬ አስባለሁ። ይሄ ነገር እኔ እግዚአብሔር በእውነት ስለረዳኝ ነው። እንደዚህ አይነት ህይወት ውስጥ ውጤታማ የሆነ ሰው እስካሁን አላየሁም። በድፍረት ነው የምናገረው። ከንቱ ሆኖ ነው ያየሁት። በቃ ቡስቁል ብሎ ከሰውነት ተራ ወጥቶ ነው አይቼ የማውቀው። ተስፋ ቢስ ሆኖ ነው የማውቀው። ደህና የሆነ ሰው እስካሁን በአቅራቢያ አላየሁም። ስለዚህ በአምሳሉ የተፈጠርን ክቡር ፍጥረት ነንና በእውነት ወንድምና እህቶቼ በቅንነት ነው የምነግራችሁ፣ ማምለጥ አለባችሁ። እግዚአብሔር ይረዳችኋል። በእውነት የሚያስችል ጸጋ አለ። እግዚአብሔር ይረዳል። እግዚአብሔር ሆይ አልችልም አግዘኝ ብላችሁ ጸልዩ። በእውነት እኔን የረዳኝ እሱ ነው፣ ማንም አይደለም። ማንም ቁጭ አድርጎ ያጠጣኝ ነገር የለም። እግዚአብሔር ይረዳል። እውነት የቅርብ አምላክ ነው። በቃ ተስፋ ቆርጫለሁ፣ አልችልም፣ በቃ እኔ ደካማ ነኝ፣ እግዚአብሔር ሆይ ድረስልኝ ብላችሁ ወደ እግዚአብሔር ቅረቡ። እውነት እግዚአብሔር ታማኝ ነው፣ ይታደግማል። እግዚአብሔር እንዲረዳችሁ ጸልይላችኋለሁ። በነገር ሁሉ እግዚአብሔር ይርዳችሁ። በርቱልኝ ወንድምና እህቶቼ። አምልጣችሁ ለምስክርነት እንደምትቆሙ ተስፋ አደርጋለሁ። ይህንን ለማስተላለፍ ነው። ወደ ቀጣይ ቪዲዮ እንሂድ። አባት ቀን 2 ማታ በሰማይና በምድር ያለ አባትነት ሁሉ የሚሰየምብህ የጌታችን የኢየሱስ ክርስቶስ አባት ሆይ በመንፈስህ በውስጥ ሰውነታችን በኃይል እንድንጠነክር ክርስቶስም በልባችን በእምነት እንዲኖርና የኛ ስርና መሰረት በፍቅር እንዲጸና እንደ ክብረ ባለጠግነት መጠን ስጠን። አሜን። በነገር ሁሉ እግዚአብሔር ይክበር። ጸጋና ሰላም ይብዛላችሁ። የዛሬው ቪዲዮ እነዚህን ይመስሉ ነበር። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሙሉውን 10ሩንም ያላመጣሁበት ምክንያት ዩቲዩብ ኮፒራይት እያለ እያወረደብኝ ስለተቸገርኩ ነው። ነገር ግን በቀጣይ የኔም እንዲሁም ደግሞ በርከት ያሉ ሀሳቦችን ይዤ የምመጣ ይሆናል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቤተሰብ መሆንን እንዳዘነጉ ተባረኩ።